የአብዮታዊ ሰራዊት ጥቁር ቀን ያልተሳካና ደም አፋሳሽ የነበረው መፈንቅለ መንግስት ሙከራ ግንቦት 8 ቀን 1981 ዓ.ም። ይህች ቀን በተለይ በአዲስ አበባና በአስመራ የመፈንቅለ መንግስት መሪዎቹ እቅዳቸውን ለማስፈጸም የኮሎኔል መንግስቱ ኃይለማርያም ለጉብኝት ከሀገር መውጣት ተከትሎ እንቅስቃሴ የጀመሩበት ነበረች። የመፈንቅለ መንግስቱ መሪዎች በግንቦት 8 ቀን አዲስ አበባ አምባሳደር አካባቢ በሚገኘው የመከላከያ ሚኒስቴር ህንፃ ውስጥ በኢታማዦር ሹም ሜጀር ጀነራል መረድ ንጉሴ መሪነት የእቅዱ አተገባበር ላይ ውይይት ይዘዋል። ኮሎኔል መንግስቱ ኃይለማርያም ወደ ምስራቅ ጀርመን ለጉብኝት ለመጓዝ በኢትዮጵያ አየር መንገድ አውሮፕላን ውስጥ ገብተዋል። የመፈንቅለ መንግስት መሪዎች ኮሎኔል መንግስቱ ለመገልበጥ መከላከያ ሚኒስቴር መስሪያ ቤት የእቅድ አፈጻጸም ውይይት ላይ የተለያዩ እቅዶችን ቀርበው ነበር። አንደኛ፣ ኮሎኔሉ በአየር ላይ እያሉ በአየር ኃይል ጀቶች ይመቱ አሊያም በአየር ኃይል ጀቶች ተገለው አስመራ አርፈው በቁጥጥር ስር ይዋሉ በሚሉና ኮሎኔሉ የያዛቸው አውሮፕላን ሳትመታ እሳቸው ከሀገር ሲወጡ ግልበጣው ይፈጸም። ምክንያቱም አብረዋቸው ያሉት ሲቪሎች መጎዳት የለባቸውም፣ የአየር መንገዳችንን በጎ ገጽታ መጉደፍ የለበትም በሚሉ ሀሳቦች የጦር ከፍተኛ መሪዎች መካከል አለመግባባት ነበር። በዚህም መስማማት ባጣው ውይይት መሃል ርዕሰ ብሔሩን ያሳፈረው አውሮፕላን የኢትዮጵያ አየር ክልል ለቆ ወጣ። አዲስ አበባ ያሉት የጦር መሪዎች እርምጃ ሳይጀምሩ ቀደም ብሎ በታሰበው የአፈጻጸም እቅድ መሰረት አስመራ የነበረው በሁለተኛ አብዮታዊ ሰራዊት ዋና አዛዥ ሜጀር ጀነራል ደምሴ ቡልቶ የተመራው ኃይል ከአዲስ አበባ በተላከለት መልእክት መሰረት ኮሎኔል መንግስቱ እንደተወገዱ ስለተነገረው እሱ መረጃ ይዞ እቅዱ ወደ ማስፈጸም ገብቶ መንግስቱ ኃይለማርያምን ከስልጣን መውረዱን በአስመራ ሬዲዮ አስነገረ። አዲስ አበባ ያለውን እንቅስቃሴ ለመረዳት እና ቁልፍ የተባሉ ቦታዎች ሬዲዮ እና ቴሌቪዥን ጣቢያ፣ አየር ማረፊያ፣ ቴሌኮሙኒኬሽን፣ የጦር ክፍሎች ለመቆጣጠር እንዲቻል መቼ ኃይል የሆነው ኤርትራ የነበረውን 102ኛ አየር ወለዱን በሆአስ ምክትል አዛዥ በነበረው ሜጀር ጀነራል ቁምላቸው ደጀኔ ዋና መሪነትና በኮሎኔል ካሳ ታደሰና በኮማንደር ኃይለ ጊዮርጊስ ማማስ አስተባባሪነት ከአስመራ ወደ አዲስ አበባ ላከ። ይሁን እንጂ በኋላ ከዳ በተባለው የደህንነት ሚኒስትሩ ኮሎኔል ተስፋዬ ወልደ ስላሴና በሻምበል መንግስቱ ገመቹ በሚመራው የልዩ ጥበቃ ብርጌድ አማካኝነት የአዲስ አበባ መፈንቅለ መንግስት ሙከራ ከሸፈ። ኮሎኔል መንግስቱን ከምስራቅ ጀርመን ወደ አዲስ አበባ ተመለሱ። የአዲስ አበባው መፈንቅለ መንግስቱ በተለያዩ ምክንያቶች ከጥቂት ሰዓታት በኋላ ሲከሽፍ ኢታማዦር ሹሙ ሜጀር ጀነራል መረድ ንጉሴ የኢትዮጵያ ሰንደቅ ዓላማ ለብሰው መከላከያ ሚኒስቴር የስብሰባ አዳራሽ ውስጥ ራሳቸውን በገዛ ሽጉጣቸው አጠፉ። የአየር ኃይል አዛዡ ሜጀር ጀነራል አማሃ ደስታም በተመሳሳይ ሁኔታ ራሳቸው ገደሉ። የኢንዱስትሪ ሚኒስተር የነበሩት ሜጀር ጀነራል ፋንታ በላይ ከሙከራው በኋላ ተሰውረው በደህንነት ኃይሎች ሲፈለጉ ቆይተው ከሙከራው 4 ቀን በኋላ መከላከያ ሚኒስቴር ግቢ ውስጥ ተሸሽገው ተገኙ። ጀነራል ፋንታ ከተያዙ ቀናት በኋላ እዚያው የታሰሩበት ማዕከላዊ ምርመራ ግቢ ውስጥ ባልታወቀ ምክንያት ተገደሉ። ሌላው የመፈንቅለ መንግስት ዋና ጠንሳሽ የዘመቻ መምሪያ ኃላፊ የነበሩ ሜጀር ጀነራል አበራ አበበ ጠንሳሾቹን ለማነጋገር የመጡትን የወቅቱም የመከላከያ ሚኒስትር የነበሩትን ሜጀር ጀነራል ኃይለ ጊዮርጊስ ኃይለማርያም በሽጉጥ አቁስለው ከግቢው በአጥር ተንጠልጥለው አመለጡ። ቀሪ ጀነራል መኮንኖች መፈንቅለ መንግስቱ ለማክሸፍ በሻምበል መንግስቱ ገመቹ በተመራው የልዩ ብርጌድ አባላት በቁጥጥር ስር ዋሉ። የሆአስ ዋና አዛዥ ሜጀር ጀነራል ደምሴ ቡልቶ የአስመራዊ መፈንቅለ መንግስቱ ከ3 ቀናት ሙከራ በኋላ መክሸፉ ተከትሎ የ102ኛ አየር ወታደሮች ጀነራል ደምሴን ጨምሮ ሌሎች ከፍተኛ መኮንኖችን በአሰቃቂ ሁኔታ በጥይት የደበደበና በጭካኔ በአሰቃቂ መንገድ ፈጃቸው። የዘመቻ መምሪያ ዋና ኃላፊ የነበሩት ሜጀር ጀነራል አበራ አበበ መፈንቅለ መንግስቱ ከተካሄደበት መከላከያ ሚኒስቴር ግቢ አጥር ዘለው አምልጠው ለወራት ሲፈለጉ ቆይተው በኋላ አዲስ አበባ ውስጥ የሚገኝ የዘመዱ ቤት ውስጥ ተደብቀው ቆይተው በጥቆማ ፖሊሶች ደርሰውባቸው ቤት ውስጥ ሲከበብ ጀነራል አበራ አጥር ዘለው ለማምለጥ ሲሞክሩ በተተኮሰባቸው ጥይት ተገደሉ። መቻይል ከአስመራ በአንቶኖቭ ጭነው አዲስ አበባ የመጡት ሜጀር ጀነራል ቁምላቸው ደጀኔ የነገሮች መበለሻሸትና የግንኙነት መስመር ስለተቋረጠባቸው ተሰውረው በመቆየት ከሀገር በመውጣት በመጨረሻ አሜሪካን ገቡ። ዋና ተዋናይ ሆነው ብቸኛ በህይወት የተረፉ ጀነራል መኮንንም እሳቸው ብቻ ናቸው።
በዛን ወቅት የተገደሉ መሪዎች እና የጦር መኮንኖችን ስም ዝርዝራቸውን በቀጣይ ክፍል እናቀርባለን።